አባቷን ሳታውቂ ነው እንዴ እሱን ትመስላለች የምትይ? እንዴ እና እኔን ካልመሰለች ከአባቷ ውጪ ማንን ትመስላለች? ራሷን። ደግሞ ምን ይባላል መሰለ ልጆች አብረው ከሚሉት ሰው ጋር መልካቸው ይመሳሰላል ይባላል። እንዴ ዴይኬር ከሚጠብቃት ሰው ጋር እየተመሳሰለች ቢሆንስ? ማን ነው ደግሞ እንደሱ ያለው? እኔ ነኝ። አልሰማኸኝም እንዴ? ረዱ ስልክሽ እየጠራ ነው። ምን ነው ጥሩ ነሽ እንዴ? ይሄን ያህል የምትጠብቂው ስልክ አለ እንዴ? አረ የለም። እና እንደዛ እየሮጥሽ የመጣሽው ጅብ አባሮሽ ነው? ፍቅሩ የደወለ መስሏት እኮ ነው። ጭራሽ ለወንድ ነው ጥርስሽን ልትለቅም የነበረው? አሰብኩት እኮ ሽሮ አንተ ጥርሷን ስትላቅም። ሲጀመር እኔ በወንድ ተስፋ ቆርጫለሁ። እነሱም አይወጡልኝም፣ እኔም አልወጣላቸው። ቆይ ወንድ ነው ሎተሪ ነው የፈለግሽው? ወንድ ነው የምትፈልጊው? እንደውም ላሳይሽ፣ ሊያውም በአይነት በአይነት ምንድነው? ወንድ ነዋ። አምር እና ምን ላድርገው? ይኸውልሽ አጋር የሚባል አፕሊኬሽን ነው። ከወጣት እስከ አንቺ እድሜ ድረስ አሉልሽ። ይኸውልሽ አንቺ የሚጠበቅብሽ የምትፈልጊውን ወንድ መርጠሽ ፍቅረኛሽ እንዲሆን መጠየቅ ብቻ ነው። ጭራሽ በአደባባይ ፍቅረኛ ሁኑኝ እያልኩኝ ልለምን ነው? አንቺ ደግሞ ከአደባባይ አይሻልሽ? ቆይ እንደውም ለዚህኛው ልጅ ፍቅረኛ የሆነኝ ብዬ ልላክለት። ይኸውልሽ ይኸው ላኩለት። ከዛስ? ይኸውልሽ አሁን እሺ ብሎ ሲቀበለኝ ማለት ነው ጢን የሚል ድምፅ ሲገባ ትሰሚያለሽ። ስሚ ይሄ ማን አባቱ ስለሆነ ነው እምቢ የሚለኝ? የዘንድሮ ልጆች መቼም የማታመጡት ጉድ የላችሁ። ወንድ መረጣ ሴት መረጣ እያላችሁ የማይመስል ነገር ነው የምታመጡት። ወይ ጉድ! በእንቺ ጫኝልኝ። አሁን ወሬውን ተውትና የክትባቷ ሰዓት ሳይደርስ ቶሎ እንሂድ። አደራ አባ። ከስንታየው የሚተርፍ ካለ ውሮንም አስከትላት። አይ እንግዲህ አበዛሽ። አሁንስ እኔ የህፃን ክትባት የምከተበው ህፃን እመስልሻለሁ እንዴ? በቃኝ ባክ። እኔም በቃኝ። በቃ ለዚህ ነው ያስለፋችሁኝ? ምን አለበት የሶስታችሁን ጠርቀም አድርጎ አንዱ ቢጫወትላችሁ ነው። ዛሬ ምን እሺ ነው ጩቢት? ምንም አልተቻልሽ። ሂዳተ ጩባ ራስ መጀመሪያ ከማን ጋር እንደምትጫወቱ ብታውቁት ኖሮ ደፍራችሁ አትጫወቱም ነበር። ቅጽል ስሜ ራሱ ማን እንደሆነ ታውቃላችሁ? አቡ ንገራቸው። ደላላ ወርቁ ይባላል። ምን አይደለም፣ ንጉሱ ወርቁ ሀብት ነው ስንቆ የተባለልኝ። ንጉሱ ብሎ ማን ቅጽል ስም እንዳወጣልኝ ታውቃላችሁ? ራሱ ነው ያወጣው። ማን ጠየቀህ አንተ? እንደውም በጣም ስራ ፈታ መሰለኝ። ና ጀርባዬን እሸኝ። ምን ነው አልታጠብክም እንደ እሸኝ አልኩህ እኮ። በቃ በነገራችሁ ላይ ከናንተ የበላሁትን ብር ለድሃ ስለሆነ የምሰጠው ምንም ሐሳብ አይግባችሁ። ይኸው ዛሬ ግን ጩቢት ምን ተገኝቶ ነው እንደዚህ ፎ ያልሽው? እኔ ሁሌም ፎ እንዳልኩኝ ነው። እኔ የምለው እናንተ ግን ዘንድሮም በቀን 3 በበላ ትፎካከራላችሁ አይደል? ማለት እንደውም ትዝ አስባላችሁኝ። ሰሞኑን ከኤለን መስክ ጋር እየተደዋወለን እንቀላለድ ነበር። አንተነህ ሀብታም ይለኛል፣ ደግሞ ኧረ አንተነህ ሀብታም ስንባባል እንዴት ልፍት እንዳለን። በስተመጨረሻ ግን እሱ አሸነፈ። እውነቱን ነው፣ እኔ ነኝ ሀብታም። ቆይ ልደውልለት። ስቀልድ ነው፣ ራሱ ነው የሚደውልልኝ። ዛሬ ልጎረርብን ነው እንደ የመጣው እንዴ? ማን ነገራችሁ? እና እዚህ ከእናንተ ጋር የተቀመጥኩት ለበረከት ነው። አመዳሞች ላይ ሄይ ብዙ አትንቀሳቀሱ፣ አመዳችሁ እየቦነነ ነው። አቡ ኧረ ንገራቸው እባክህ። ብዙ አትንቀሳቀሱ፣ አመዳችሁ እየቦነነ ነው። አመዳችን ቦኖ አፍንጫን ሳያስነጥስ በፊት ለምን ደህና ቦታ ሄዳ አትጫወትም? እንደውም አንድ ጻድቅ ቁማር ቤት አለ፣ ከፈለክ የት እንደሆነ ልነግርህ እችላለሁ። አሁን ገና ከአቧራችሁ ውጭ ደህና ነገር ወጣችሁ። ወይ ምን አይነት ሰዎች ናቸው እዛ የሚጫወቱት? አረ በጣም ልጥጥ የሆኑ ሰዎች ናቸው የሚጫወቱት። በዛ ላይ መደባቸው የሌለ ነው። አንተ ጋር ነው የሌለው። ለማንኛውም ከአፍል ወጡት ጥቂት ቃላት ይኸው። ለማንኛውም ተመልሼ ወደዚህ ስለማልመጣ አንድ ምክር ልምከራችሁ። ተፍ ብላችሁ ባመጣችሁት 10ም 5ም ብር ቁማር አትጫወቱ። አጠራቅማችሁ አንዴ ተጫወቱ።
ቦታውን የት ነበር ያልከኝ? ሚሊዮን ህንፃ 8ኛ ፎቅ። ሚሊዮን እኮ ወዳጄ እኮ ነው። እንዴት ምን ይሰራል? ይሄ ደግሞ ራቁቱን ሴት ለማማለል ነው። ልብስ ሻጭ እንደው አንድ ደህና ወንድ እንኳን የለም። ይሄ እንኳን እንደው ቢቀርብኝ ነው የሚሻለው። እስኪ እድሜ 41 የአንድ ልጅ አባት ዶክተር። አሁን ይሄ ይመጥነኛል። ቆይ እነዚህ ማን ነው የሚሉት? እሺ አንተኛውስ? እንዲህ ናትና ረዱ። አሁን ደግሞ በቤቱ ዕቃ ላይ መሮጥ ጀመርሽ። በይ እኛም ላይ ሳትሮጥብን ቶሎ እንግባ። አንቺ ደግሞ ልጅቷን ለምንድን ነው ዴኬር ያልወሰዳችኋት እንዴ? መልኳ እኔን እየመሰለ ስላልሆነ ዛሬ ከኔ ጋር ነው የምትለው። ደግሞ በጣም ናፍቃኛለች። ነይ ደግሞ ለምንድን ነው እሱ የማይሰራ ነገር የጫንሽልኝ? ምን ነው? አይ እኔማ ዝም ብዬ ከመቀመጥ ለምን አልሞክረውም ብዬ አንዳንድ የሚመቹኝ ወንዶች ጋር ዝም ብዬ ላኩላቸው። ከዛ ጥዝ ይላል ዝም ብሎ። እንዴ ረዱ ደግሞ ወንዶች አልፈለጉሽም ማለት እኮ አቡ ተብላሽቷል ማለት አይደለም። እስቲ ቆይ ማን ስለሆኑ ነው የማይፈልጉ? እስኪ ፎቶዬን በጣም የሚወደው የምታውቂያ ፎቶ እኮ ነው። ይህ ረዱ ለዛ ይሆናል። በቃ እንዴ ደግሞ ከምን ነው 14 ኮከብ ያገኘሽው? እሱማ እኮ ቀላል ነው። መጀመሪያ 1 ኮከብ ይሰጡሻል። ከዛ 10 ስትመጪ ደግሞ ሌላ ኮከብ ይልኩልሻል። ተጨማሪ ደግሞ ሌላ 10 ስትመጪ ደግሞ ሌላ ኮከብ ይልኩልሻል። እንደሱ እያለ ብቻ እየጨመረ ይሄዳል። ቆይ አንቺ ሲጀመር ለምንድን ነው ምርጫሽን በደንብ አስተካክለሽ የማትመርጪው? ቆይ ምን አይነት ወንድ ነው የሚስብሽ የሚማረክሽ? እንጃ ብቻ የሆነ ቀላ ያለ ቢሆን ደስ ይለኛል። አይ ይሄ ጠቆር አይሆንም። ጥርሱ ድርድር ያለ። ይሄ ደግሞ ሸራፋ ነው አይሆንም። ጸጉሩ ግጥም ያለ ልክ እንደዚህ ነው አይደል? ወይማ መላጣ እኮ ነው እንዴ። ብብቱን አይተሽዋል? ይኸውልሽ ማች አገኘሽ። መኮንን ነው የሚባለው። ደግሞ ፓይለት ነኝ ነው የሚለው። ወይኔ ታድዬ ባልትና ዓለም አቀፍ ሊሆን ወገቤ ላይ ወድቀ ድንገት አፍንጫን ብዬ እንዳልገል ፈርቼ። ወገቤ የደከመው እኮ ድህነትን ተሸክመ ስለምትዞር። እውነት ነው። በዛ ላይ ድንጋይ ማለቴ አንተን ስጭንበት ደግሞ የባሰ እንዳትወድቅ ፈርቼ። ደግሞ ያልነገርኩ ነገር ካሁን በኋላ አንተ ስትለኝ እንዳልሰማ አንቱ በለኝ። እሺ አንቱ አተ ትድረው ያን ያለም አታጥብቀው። እሺ ቀለል አድርገህ አንቱ በለኝ እኮ አንቱ። እንዴ ምንድነው አንተ? ዝም ብለህ ጌታዬ በለኝ። ይኸውልህ መቼም እኔና አንተ ወንድማማች እንደሆንን አልክደውም። ግን ሁሉም ወንድማማቾች የሚለያዩበት በጣም ብዙ ምክንያቶች አሏቸው። አንደኛው ስኬታማ፣ ሀብታም፣ ቆንጆ ሲሆን ሌላኛው ደግሞ ሹፌር ሊሆን ይችላል። ግን ገብቷል የማወራው? ስለዚህ በእኔ ብቀና አልፈርድብህም። እውነት ከቀናው ይፍረዱብኝ ጌታዬ። ከዚህ በኋላ ግን እግሬ መሬት እንዲነካው አልፈልግም። እና ይቆረጥ ጌታዬ። አዝለ ነው እንጂ የምትወስደኝ። ወገቤስ ጌታዬ? ያው ከጀርባ ምን ነኝ ጠይቀኛለህ። 8ኛ ፎቅ ድረስ ግን አልበዛም ጌታዬ? ያው ይከፈልሃላ። እኔ ማን ነኝ? እንጃ። አስተናጋጅ? ሰርፕራይዝ! የኔ ሰርፕራይዝ ነው። እንተዋወቃለን? እኔ እኮ ነኝ። አላውሽኝም እንዴ? ይቅርታ አላወኩም። ማነህ አቡሽዬ? እኔ ነኝ ናቲ፣ ማለቴ መኮንን። እንደውም አጋር አፕሊኬሽን ላይ አውርተን እንገናኛለን አልተባባልን? ግን እኮ ፎቶ ላይ ያለኸው አንተ አይደለህም። አውቃለሁ፣ እኔ ተሻልኩኝ። ቆይ ፎቶ ላይ ያለው ታዲያ ማን ነው? ኧረ እኔ አላውቀውም። አንቺ ግን እንዴት ነሽ? ምን ማለት ነው እንዴት ነሽ ማለት? በሰው ፎቶ አጭበርብረህ እዚህ ድረስ አስመጥተኸኝ በዛ ላይ አርፍደህ መተህ እንዴት ነሽ ትለኛለህ እንዴ? ስላረፍኩ በጣም ይቅርታ። ፋዘር እኮ እስኪወጣ እየጠበኩት ነበር። ምን ማለት ነው ፋዘር ማለት? ቆይ ስንት ዓመትህ ነው? 30 ሲቀነስ 10። በል ቻው አቡሽዬ። እሺ በቃ አንድ ጊዜ ብቻ ስሚ። እድሜን ከሰማው ይበቃኛል። አውቃለሁ፣ ስታይ ትንሽ ልጅ ሊመስል ይችላል፣
ግን እኔን ለየት የሚያደርገኝ እውነተኛ ፍቅርን በመፈለግ መንከራተቴ ነው። እና ትምህርት ቤት ፈልጋ እዚህ ምን ትሰራለህ? ይገርምሻል፣ እኔ የምፈልጋቸው ሴቶች ትምህርት ቤት ውስጥ አንድ የሚሉ አብዛኞቹ አመለካከታቸው፣ አስተሳሰባቸው፣ አስተያየታቸው ልክ እንደ ህፃን። ግን እንዳንቺ አይነት እድሜያቸው 30 የሆኑ ሴቶች አስተሳሰባቸው ይገዛኛል። እርግጠኛ ባልሆን አንቺም እዚህ ቦታ እንድትቀመጭ ያደረገሽ ለአንቺ የሚመጥን ሰው ባለማግኘትሽ። እና የሰው ፎቶ ለጥፈ የምትፈልገውን ሰው የምታገኝ ይመስልሃል? እስቲ እውነቱን ንገሪ። የራሴን ፎቶ ለጥፌ ቢሆን የምንገናኝ ይመስልሻል? እንደ ሌሎቹ ብር አላት እበላታለሁ ብላ አስበህ ከሆነ የታክሲም እንዳልጠይቅ ክፈል። ሲቀጥል እድሜያችን እንደምታስበው ቅርብ አይደለም። እድሜውም ገንዘቡም ገደል መግባት ይችላል። እኔ የምፈልገው ያጣሁትን ፍቅር ማግኘት ብቻ ነው። እባክሽን ምሳ ብቻ አብረን እንድንበላ ፍቀጂልኝ። እውነቱን ለመናገር አስተሳሰብህ እንደ እድሜህ አይደለም። አመሰግናለሁ። ይኸውልህ እዛ ቁጭ ብዬ ና ስለ ቱር ብለህ ትመጣን አቤት ጌታዬ ትለኛለህ። ሂድ ስለ ቱር ብለህ እሺ ጌታዬ ብለህ መሄድ ነው። ገባ? ና ስትለኝ እሄዳለሁ፣ ሂድ ስትለኝ ደግሞ እመጣለሁ። ድሃዎች ስትባሉ ሆዳችሁ ብቻ ሳይሆን ጭንቅላታችሁን ባዶ ነው ማለት ነው። ና ስለ ትመጣለህ፣ ሂድ ስለ ትሄዳለህ። እንዴት ናቸው? አቤት ጌታዬ። መስማትህን ለማረጋገጥ ነው። በቃ ሂድ። ወርቁ ማለት አንተ ነህ? ያ ንጉስ ወርቁ ማለትም ትችላለህ። በነገራችሁ ላይ ንጉስ ወርቁ የተባልኩበት ምክንያት ጨዋታችንን ከመጀመራችን በፊት በላክልናችሁ ስልክ ቁጥር መደባችሁን ታስገባላችሁ። ያሸነፈ ሰው ከመደቡ 5% ተቆርጦ ወደ አካውንቱ ትራንስፈር ይደረግለታል። ጥያቄ አለ? ይሄ እኮ በሚሊዮኖች እየመደብን ስንጫወት የምናውቀው ነገር ነው አይደለ እንዴ? አቤት ደላ ጌታዬ። የሚጠጣ ምን አለ? ቢራ አለ፣ ቮድካ አለ፣ ወይን አለ፣ መርዝ አለ፣ ውስኪ አለ። የቱ ይሁን? ቢራ አለ ይለኛል እንዴ? እሱን ሄድና የድሃ አንጀትህን እጠብበት። ሄድና ውስኪ አምጣልኝ። እሺ። ለማንኛውም መደቡ የሚጀምረው በ50 ሺህ ነው። ሁላችሁም መደባችሁ ላኩ። በቃ በርዝራዥ ነው የምንጫወተው። ኧረ እኔ እቸኩላለሁ። የሆነ ደህና ነገር መድቡና እንጫወት። ታዲያ ምን ችግር አለው? በ500 ሺህ ብር እኮ መጀመር እንችላለን። አይ ያን ያህል እንኳን ብዙ አልቸኩልም። መጀመሪያ በረዶ አድርግበት እንጂ። ይኸውልህ በረዶን ደግሞ ከዚህ ሳይሆን ከአንታርክቲካ ነው የምፈልገው። አንተ ምንድን ነው የሚሸተው? አትታጠብም እንዴ? ሳውና ባዝ፣ ሞሮኮ ባዝ፣ ስፓ ቤት የለም? አካባቢውን እኮ አጠንከው። በሌድ በረዶ አምጣ። በነገራችሁ ላይ የምረዳው ልጅ ነው። ተጥሎ ነው ያገኘሁት ትላንትና ማታ። ብታምኑም ባታምኑም ከ100 ሺህ ብር በታች ነው ኪስ ውስጥ ይዞ የሚንቀሳቀሰው። ጨዋታችሁን መጀመር ትችላላችሁ። የስ ጨረስ ማለቴ ዘጋው። እኔ ነው የጠራችኝ ስልሽ። እንዴት ነው ብርሃኑ ብላ የምትጠራው? ህፃን ልጅ እኮ ነች። አባ ብላ ነው የጠራችኝ ያልኩት። አይደለም እማን ያለችው። ከፈለክ ትድገምልኝ። ውሮ ግን ለምንድን ነው ህፃን የምትሆኝው? በቃ ከአንቺ በላይ እኔን ነው የምትወደው። ቆይ እሺ፣ አንተ አባ ብላ ስትጠራህ ማስረጃ አለ? አንቺስ እማ ብላ ስትጠራሽ ማስረጃ አለሽ? ይኸው አሁን ትልልሃለች። እማ በይ እንጂ እማ በይ። ደግሞ አምጫት፣ እኔም ልቀፋት። ኧረ እባክህ እዛ የራስህን ልጅ ቀፍ እንዴ። ለምን እንዴ ልጄን ቀፍ አላልሽኝም እንዴ? ቆይ እንጂ ከመብላታችን በፊት የረሳነው ነገር ያለ አይመስልሽ? ምን ጸሎት ነው? ፎቶ ነው እንጂ። አይ ትላልቅ ሰዎች ኢንስታግራም ላይ ብዙ ተከታዮች ስላሉ የምበላው መጠጦን ማወቅ ይፈልጋሉ። ከማን ጋርም እንደምበላ ማወቅ ይፈልጋሉ። እኔ የምለው እኩያ ካልሆነ ሰው ጋር መሆንን ቤተሰቦች ቢያውቁ ምንም አይሉም? ይውቋ። እኔ የፈለግኩትን ማድረግ መብት አለኝ። ማንንም አልሰማም። አባትስ የታል? ኧረ እኔ አባትስ ቢያውቅ ነው ያልኩት። ይወቃ። ምንድን ነው ያስቅ? ቅድም ያነሳሁሽን ፎቶ ጓደኞቹ አይቶት ነዋ። ምን እንዳሉሽ ብታነቢ። ይኸው አንብቢ። ምን እያረክ ነው? አርፋ አትቀመጥም እንዴ? ቆይ ልጥረግልሽ። በቃ የዛ ምንድን ነው እንደዚህ የሚያንቀዠቅዥ? አርፋ አትቀመጥም?
ጓደኞቹ የፊትሽ ላይ ቀልዱበትን ላሳይሽ እኮ ነው። ፊቴ ምን ሆነ? አረጀ እንጂ ምንም አልሆነ። እንዲህ ናትና ረዱ አንተ እንዳላጠናፍረ አዝኜልህ እሺ ብዬ ስለተቀመጥኩ እኮ እያመሰልኩ ወዴ ህፃን። አይ እኔ እኮ አትመልስልኝ። አርፈህ የምትበላ ከሆነ ብላ፣ አለበለዚያ የጠፈጠፍኩ ነው ማበላ። አርፈህ ተቀመጥ ጨምላቃ። እንዴ ምንድን ነው? ልታለቅስ ባልሆነ ብቻ። ኧረ አይደለም። እንዳታለቅስ። ካለቅስክ ትቼህ ነው የምሄደው። ላከው ውይ አያቻት አይደል ስልኬ ስታጋሳ እሰይ ያለችኝ እኮ ነው። ስልክን ለምሳሌ ታታረግልንም እየረበሽከን እኮ ነው። የረበሻችሁ ስልኬ ሳይሆን 6 በተከታታይ ስለተዘጋባችሁ ነው። ወይ ደግሞ የምትችሉትን ጨዋታ እኮ ብንጫወትም ቀላል ነው አይደል እንዴ? አይኖ ዘኪለር ምናምን። ሄይ ናንተ እንድነው ናቀዳ እንጂ። ይቅርታ ጌታዬ፣ ሰው ፊት ስለሆንኩ በስሜ ቢጠሩኝ ደስ ይለኛል። ኧረ እባክህ። ኦ ማይ ባድ። እውነትህን ነው። ከዚህ በኋላ በስም ነው የምጠራሽ። ችጋራሙ ብዬ እጠራለሁ። አሁን ቅዳ እባክህ። በስሜ ይለኛል እንዴ? ቅዳ ዝም ብለህ እንዴ። እኔ ገና ተኝቶ ጋለበታለሁ ብዬ አስባለሁ። እሱ ቅዳ እንዴ። በቃ በረዶም አድርግበት። ብራዘር የለውም። ቴንክ በነገራችን ላይ መቆም አይጠበቅብህም፣ መቀመጥ ትችላለሽ። ዋው ወደ ነው የሚቀመጠው? ምከፍለው እኮ እንዳይቀመጥ ነው። ተፍ እንዲል እኮ ነው። ኧረ ተፍ በል በረዶ ምናምን ቅዳ። እሱ የሚከፍልን እጥፍ አድርግ ይከፍላል። ና ተቀመጥ። ለካ አኬርክ እሱ ነበር። እሱ ለእኔ አኪሬ ሳይሆን ሸክሜ ነው። ወስደህ ገላገልከኝ። እንደው ይቅርታ አንድ ጥያቄ ልጠይቃችሁ። በ40 ዓመቱ ከአባቱ ጋር የማይኖርና ያልኖረ ሰው እስቲ እጁን ያውጣልኝ ከእናንተ ውስጥ። ማለት በ40 ዓመቱ ከቤተሰቡ ጋር የሚኖር አለ እንዴ? ጋሼ ናቸዋ። ከአባቱ ጋር ረጅም ዓመት ከመኖሩ የተነሳ የዕድሜ ልዩነታቸው በ20 ዓመት የነበረው እየጠበበ መጥቶ አሁን አባቱን በ2 ዓመት በልጦታል። ደግሞ አግብቶም እንዳይወጣ አንዷን ተንበርክኮ ታገቢኛለሽ ወይ ብሎ ሲጠይቃት የተባረከ ይሁን ብላው ላጣላለች። ለማንኛውም ቀጣይ መደብ 300 ሺህ ነው። ስማማላችሁ? 300 ሺህ ብር ግን አልበዛም? ከየት ያመጣሉ? እንዲያውም በ500 ሺህ ስማማላችሁ? ምን ነው ደነገጥ? ፈራ እንዴ? ማ እኔ? ኧረ እኔ ለእናንተ ነው የፈራሁት። ኧረ እባክህ አንተ ልጅ ደልላ ያመጣውን ብር መድባት ጨርሰው። ደላላ ነው እንዴ? በ500 ሺህ ብር ጨዋታው ተጀምሯል። በብዛት ባሸነፈ ሳይሆን በጥራት ባሸነፈ ነው። እሺ ቀጣይ በስንት ይሆን? በቃኝ። ምን ነው ችግር አለ እንዳትወሩ። ችግሩማ ከኪዙ ነው። የበላውንም የደለለውንም ብር እኮ ነው ያራገፋችሁበት። ምንድነው እንዴ? ወጀቤት ነው የደለለው? ርዝራዥ ገንዘብ ይዘህ ከኛ ጋር መጫወት ማሰብ ራሱ ትልቅ ድፍረት ነው። ለነገሩ ደላላ አይደለ? ወይ ሚስትን ለምን አዚዛ ትጫወት? ውይ ይቅርታ፣ ለካ የለህም። ሳቅሽ አይደል? ሁላችሁንም አሳያችኋለሁ። ምን የምትደልለውን ቤት ነው?
ደግሞ ጡት አጠባሻለሁ። አንቺ ደግሞ እንደውም ጡቴን እንዳልሰጣት እማበኝ እሷን አትስሚያት፣ አባ በይ። አባ አንቺ ስትገቢ አታንኳኩም እንዴ? ቀልባችንን ገፈፍሽው እኮ። በጣም እንጂ አሁን በልጅቷ በፈነከተሽስ። ኧረ እኔ አንኳኩቼ ነው የገባሁት። ቆይ እናንተ ምን እየሰራችሁ ነው እንዴ? ይሄ ብሬኗ በገዛ ልጄ እማብላ ጠራችሽ ብሎ አላስቀምጣለኝ። ነይ እስኪ ስሚያት። ይኸው አባ ነው እማ ነው የምትለው። እስቲ ስሚ። ይኸው ማለት ይኸው አባለች ማለት አባለች። እስቲ ዝም በሉ። ምንድን ነው የምታወሩት? እረዱ እኮ ነው ያለ ጊኗ። ሄድና ፍቅረን እዛ ህፃናት ሞያ ፈልግ ናውጣ። ተይ እንጂ ረዱ፣ እንደሱ አይባልም። ብዙ ፎሎወሮች እኮ አሉት። ዝም በይ አንቺ ህፃን። እኔ ነኝ ጥፋተኛው። መጀመሪያውኑ ዝም ብዬ መቀመጥ አልነበረብኝም ነበር። አሁን የሚገባ ከሆነ ልንገርህ፣ ሄደህ እኩዮችህን ፈልግ። አይ ያንቺ እኩዮች ምሽ ፈለጉሽ? ስንታየው አቡ አለችኝ። እባክህ አንተ ደግሞ አነ ያለች አውቃለሁ የማይገባ ነገር አድርጌ አስቀይሜሽ ሊሆን ይችላል፣ ግን ይቅርታ ለመጠየቅ ዝግጁ ነኝ። ረዱ፣ ይቅርታን ብትቀበይ የሚሻልሽ። ያለበዛ ለራሴ ነው የምወስድልሽ። ይቅርታ ትልቅ ሰው እንጂ ልጅ አይመቸኝም። እና ማደጎ ልስጣት እና ይቅርታኝ ትቀበይኛለሽ? ምንም ይቅርታ ምናምን አያስፈልግም። ተነስ እናውጣ። ቆይ ወንዳትሽ ከኔ ጋር ሆኜ ስለተባበርኩሽ ነው የምጠግቢ? ስሚ፣ እኔ ስንት የሚፈልጉኝ ሴቶች አሉሽ፣ ለዛውም በአንቺ እድሜ ግማሽ። እየሰጡሽ ያሉትን ትልቅ እድል ብትጠቀሚበት ጥሩ። አሁን ማውራት ያለብን ነገር ቁጭ በይና እናውራ። ሁለተኛ እዚህ ግቢ ድርሽ እንዳትል። አንቺ ራስሽ ምን እንደ እንዴት ዋላችሁ? ይቅርታ አቋረጥኳቸው አይደል? ሁለተኛ አልመጣም ብለህ ተሳድባ አንድ ሄድከው። ምን ልታረግ መጣ? ማ እኔ በፍጹም አላደረገውም እንዴ። እንደውም አሁን በጣም ናፍቃችሁኝ ነው የመጣው። እንደ ትናንትናው ለፈልፋለሁ በልና ማለት ነው። በካርታ ሳይሆን በጥርስ ነው የምንጮተው። አሁን የምትመድብ ከሆነ መድብ እና መደብ በስንት ይሁን? ትላንት በሰጠኋችሁ። ያው ትላንት የሰጠህ እንዴ በቃ እችን የሰጠኋችሁ። ቆይ ግን እናንተ በብሩ ምግብ ገዝታችሁ ትበላላችሁ እንጂ ብር ነው እንደምትበሉት?